እሺ ስሜ ወገኔ ፈጠነ ይባላል። የምሰራው በሚሊኒየም ጤና አጠባበቅ ጣቢያ ነው። እሺ አመሰግናለሁ። ፍላጎት ደምሴ ይባላለሁ። የአምስተኛ ዓመት የኤሌክትሮ ሜካኒካል ኢንጂነሪንግ ተማሪ ነኝ እና በኦርቢት በሲድ ፕሮግራም የመጀመሪያው ዙር ሰልጣኝ ነበርኩኝ። ሰለሞን ዘፍኔ ይባላለሁ። የሐዋሳ ዩኒቨርሲቲ የአራተኛ ዓመት ኮምፒውተር ሳይንስ ተማሪና የትምህርት ቤቴ እንዲሁም የሀገሬ ቴክኖሎጂ ኮፋውንደር ነኝ። የመጣሁት ከትንፋሽ ሲፓ ፕሮዳክሽን ካምፓኒ ነው። ትንፋሽ ሲፓ ፕሮዳክሽን ካምፓኒ የተመሰረተው በጋራ ለሁለት ሆነን የተመሰረተ ካምፓኒ ነው። ከምንተሰኖት አቤቶ ጋር አንድ ላይ በመሆን ትንፋሽ አስቀድሞ ሲጀምር በአዳሬ ጤና ጄኔራል ሆስፒታል ባሉ በጨቅላ ህፃናት ላይ የሚኖረውን በትንፋሽ ወይንም የመተንፈሻ ችግር ኖሮባቸው የሚወለዱ በተለይ እገዛ የሚፈልጉ ህፃናት ቁጥራቸው ከጊዜ ጊዜ እየጨመረ ከመምጣቱ ጋር ተያይዞ ይህን ችግር ለመፍታት በማለት የተፈጠረ የቢዝነስ ሀሳብ ነው። ይህ የቢዝነስ ሀሳብ አስቀድሞ ሲጀመር ይህን ችግር ለመፍታት አልሞ የተነሳ ሲሆን ይህንን ችግር ለመፍታት አስቀድመን ይህንን በሃይላንድ ኮዳዎች በመታገዝ ነበረ ይህንን ሲፓፕ የጀመርነው። ችግር ፈቺነቱን ነገር ደግሞ ኋላ ላይ በማሻሻል ወደ አሁን ወደምንለው ወደ ትንፋሽ ሲፓፕ ምርት ገብተናል ማለት ነው። እንደዚህ አይነት ችግሮችን ለመፍታት ብለን ነው። የኛ ማሽን ደግሞ ጀስት በኮምፒውተር የሚሰራ ስለሆነ አኪዩሬሲ በጣም ሃይ ነው። ምንም አይነት ስህተት አይኖረውም እና ይሄኛውን ፕሮብለም ሶልቭ ለማድረግ የተሰራ ማሽን ነው። ኦርቢት ሲድ ፕሮግራም ላይ መጀመሪያ በነበረው ኮምፒቲሽን ላይክ ኢንኩቤሽን ፕሮግራም ላይ ስንሳተፍ የትምህርት ቤት የሚባል የስኩል ማኔጅመንት ሲስተም ኦር የስኩል ERP ፕሮዳክት ይዘን ነበር የገባ ነውና እሱ ተማሪዎች ወላጆች እና አሁን ትምህርት ቤት ያላቸው ጋፕ አለ፣ አለመገናኘት አለ፣ ወላጅ ቢዚ የሚሆንበት አለ፣ ትምህርት ቤት ጋር አይገናኝም የልጁን ስታተስ ለመከታተል ማለት ነው። ሁለተኛ ደግሞ ትምህርት ቤቶች ላይ አሁን ያለው ካረንት ያለው የወረቀት ቤዝድ የሆነ ሲስተም አለና እሱን አንደኛው ዲጂታላይዝ ማድረግ ነው። ባይዘ የወረቀት ሲስተም ትምህርት ቤቶች ከሚያወጡት ወጪ ሰከንድ ቢገስት የሆነ ኮስታቸው የሚሆነው የወረቀት ይሄ ስቴሽነሪ ወረቀቶች ነው የሚሆነው። እሱን 80% ዲጂታላይዝ ማድረግ ነው ዋናው ዓላማችን የነበረውና ተማሪዎች ትምህርት ቤቶችና የወላጅ ላይ መካከል የነበረውን ጋፕ መቀነስ ትምህርት ቤት ይዘን ስንገባ ኦርቢት ላይ ከዛ ላይ ኦርቢት ላይ በወሰድናቸው ትሬኒንጎች እና አንዳንድ ነገሮች ተነስተን ትምህርት ቤቴ እንደ ፈርስት ስታርታፕ ነበር። አሁን ግን ትምህርት ቤቴ የሀገሬ ቴክኖሎጂ የሚባል የሶፍትዌር ካምፓኒ አንድ ፕሮዳክት ሆኖ ለትምህርት ቤቶች እንሰጣለን። ግን ላይክ አሁን ፎከሳችን ያደረግነው ከስተም ሜድ የሆኑ ሶፍትዌሮችና የስልክ አፕሊኬሽኖችን ለደንበኞች ማበልጸግ ላይ ነው አሁን እየሰራን ያለነው። ከምንተሰኖት ጋር የተገናኘ ነው። ከዚህ ከጤናው ውጪ እሱም የጤና ባለሙያ ነው። ስለዚህ ከጤናው ውጪ ጓደኛዬ ነው። እንዲሁም ደግሞ በዚህ በምንተሰኖት በአዳሬ ጄኔራል ሆስፒታል ውስጥ የሚሰራ የጤና ባለሙያ ነው። በወቅቱ ደግሞ ይሄንን ችግር አይደንቲፋይ ያደረግነው ከፍሎ አንፃር ነው። በተለይ የጨቅላ ህፃናት የመተንፈሻ እገዛ የሚፈልጉ ቁጥራቸው ከጊዜ ጊዜ የበዛ ከመምጣቱ ጋር ተያይዞ በይበልጥ ኤክስፖዠሩ ያለው ደግሞ ምንተሰኖት ነው እና ከዚህ ጋር ተያይዞ ቁጥሩ የጨቅላ ህፃናት ቁጥር ከጊዜ ጊዜ በመብዛቱ ይሄንን ችግር ደግሞ ለመፍታት ከሱ ጋር አንድ ላይ ለመስራት በዛ መልኩ ነው በስራ አጋጣሚ ነው ማለት ነው። ኮፋውንደሮቼ ላይክ አብዛኞቹ የዩኒቨርሲቲ ተማሪዎች ናቸው። አንደኛው ብቻ ናት የዩኒቨርሲቲ ግራጁዌት ናት። ዩኒቨርሲቲ ተማሪዎች ናቸው። እዚህ ሐዋሳ ዩኒቨርሲቲ ተማሪዎች ናቸውና በትምህርት ምናምን ነገር አይዲያን ሼር የሚያደርጉ ልጆች ነበሩና እንደ ቲም አንድ ላይ አብዛኞቻችን የኮምፒውተር ሳይንስ እና የአይቲ ተማሪዎች ነን። አይዲያን ሼር የሚያደርጉና ስኪሉ አላቸው ብዬ የማስባቸውን ልጆች እንደ ቲም ሰብስቤ አንድ ላይ መስራት ጀመርን ማለት ነው። ያው አዲስ ሀሳብ ነው እና ደግሞ በጣም ቨርጅ ያደረገ ነገር ስለሆነ እያንዳንዱ ስቴፕ በጣም ከባድ ነበር። ለምሳሌ ከቴክኒካል ፓርቱ ብንጀምር ሃርድዌር ፓርቱን ለመስራት በጣም ብዙ ሰፖርቶች ያስፈልጉኝ ነበር እንደ ሜንቶሮች። እያንዳንዱ ስቴፕ በጣም አድካሚ ነበር። ከዛም ባለፈ ደግሞ ሶፍትዌር ፓርቱ ላይ ስንገባ የራሱ የሆነ ከባድ ፓርቶች ነበሩት። ግን በተለይ በጣም ከባድ የነበረው ቴክኒካል ፓርቱን መጨረስ ነበረ። ለዛም ግቢው ውስጥ የነበሩ ሌክቸሮች ምናምን ድጋፍ አድርገውልኛል። ስታርታፑን ስንጀምር የገጠመን ቻሌንጅ አንደኛ ያው የጤና ጉዳይ ስለሆነ የሰው ህይወት ላይ
የሚደረግ ነገር ስለሆነ ተቀባይነቱ ላይ ትንሽ ቻሌንጅ ነበር። ሁለተኛ ነገር ደግሞ ችግር ፈቺ ብቻ ብለን ነበር ያየነው እንጂ ከገበያ አንጻር እንዴት ሆኖ ወደ ገበያው መግባት ይችላል የሚለውን አቅጣጫ ማስያዝ አንዱ ችግር ነበረ። ሁለተኛው ነገር ደግሞ ይሄንን ምርት ቢመረት ምን ያህል ፋይናንስ ይፈልጋል፣ ምን ግብዓት ይፈልጋል የሚለውን እሱን ነገር አይደንቲፋይ አድርጎ ለመግባት የነበሩ የሪሶርስ እንትኖች እንደ ቻሌንጅ ነበሩ ማለት ነው። ይሄን እንደጀመርን ላይክ በጣም ኤርሊ ነበር ጀመርና አይ ሚን ላይክ ያንግ ነበር እና ምናምን ነገር ይሄን ፕሮዳክት ዘን ስንሄድ ፖቴንሻሊ ክላይንት ናቸው ብለን ያሰብናቸው ክላይንቶቻችን ያለ አይደል ትራስት ያለማድረግ ምናምን ነገር ነበር ያጋጠመን። እንደ ፈርስት ላይክ ዋናው ቻሌንጃችን ብለን እናስበው እንደ ማንኛውም ኢትዮጵያ ብቻ ሳይሆን እንደ ማንኛውም ስታርታፕ የፋይናንሻል ኮንስትሬንት ነበርና እሱ ነበር ቻሌንጁ። ግን ላይክ ከዛ የዘለለ ትልቁ ቻሌንጃችን ብለን እናስበው ክላይንቶቻችን አለመቀበል፣ ሁለተኛ ደግሞ የዲጂታል ሊትሬሲ እንደ ሀገርም ትንሽ ወረደ መሆኑ ላይክ አሁን ያላቸው ሲስተም ይሄ በወረቀት መስራቱ ምናምን ተመችቷቸው ምናምን አያስፈልገንም ምናምን የሚሉት ነገር ነበርና እሱ ቻሌንጅ አድርጎ ነበር ትንሽ ላይክ ፔኔትሬት አድርገን ማርኬቱን ለመግባት እሱ ነበር ቻሌንጃችን። ኦኬ እንዴት ጆይን አደረግሽ ለሚባለው እንትን መጀመሪያ አፕላይ ያደረጉት ነገር በትክክል አልታየልኝም ነበረ። ከዛ እዚህ እንትን ነበረ ኦሪንቴሽን ነበረ። በኦሪንቴሽን ሰዓት ነው ያለኝን ነገር በሙሉ ከእንደገና ለነ ዶክተር ዮናታን አሳይቼ ከእንደገና ታይቶ ጥሩ ስቴጅ ነው ተብሎ የተመረጡት። እሺ ጥሩ። አስቀድመን ወደ ሲድ ለመግባት በምን መልኩ ነው? በሚዲያ ነው። ፌስቡክ ላይ የተለቀቀ አናውንስመንት ነበረ። እዛ ላይ አይተን ነው አናውንስመንቱን ኦንላይን አፕላይ ያደረግነው እና ይሄን ካደረግን በኋላ ደግሞ የጠቀመን ጥቅም ምንድነው? አስቀድሞ በአይዲያ ደረጃ በሀሳብ ደረጃ የነበረውን ይህንን ሀሳብ አካል ለብሶ የቢዝነስ አይዲያ ሆኖ ከዛም በኋላ ገበያ ማግኘት እንዲችል ስልጠናዎችን በማዘጋጀት እያንዳንዱን ስልጠናዎች ደግሞ በተቀናጀ መልኩ ገንቢ የሆነ አንደኛ በተግባር ከማሳየት እንዲሁም ደግሞ ቴዎሬቲካል የሆኑ ነገሮችን ስልጠናዎችን በማግኘት ይህንን ነገር ከኤችአይኦ ለመጠቀም ችለናል ማለት ነው። ሲድ እንዲህ የአዋሳ ዩኒቨርሲቲ ኢንኩቤተር እንደሆነ መሆናችን መጠን አይ ቲንክ አዋሳ ዩኒቨርሲቲ የኦርቢት ኢኖቬሽን ሀብ እንደ ፓርትነር እዚህ ነበርና ውድድሩም የነበረው እዚህ ጋር ብሮሸሮች ተለጣጥፎ ነበር እና እሱም ብሮሸር አይተን ከቲም መንበራችን ጋር ምናምን ነገር አፕላይ ማድረግ አለብን ምናምን ብለን አፕላይ ያደረግን አለፍን ፊልተሬሽን። ከዛ ውድድሩን ተሳተፍን እስከ ግራጁዌቲንግ ለሲድ መኒ ድረስ ደረስን ነው። ኦርቢት ትሬኒንጉ በጣም ኢንቴንሲቭ ነበር። ዴዲኬሽን ፈልግ ነበር። ክላስ ነበረን ምናምን ፈተናዎችም ነበሩ። ግን ያው አውትካሙ አሪፍ መሆኑን ስላየን እንትናል ብዙ የማርኬቲንግ ትሬኒንጎችን የቢዝነስ ትሬኒንጎችን እኛ አሁን ተማሪ ለመሆናችን መጠን ብዙ ሶፍት ስኪል እንትኖች አልነበሩንም እና እነሱን ጋፖችን እንድንሞላ እኛ የአይቲ የፕሮግራሚንግ እውቀቱ ነው ብዙ ያለን። ሀውት ኮድ እንችላለን ግን ሀውቱ ሴል ብዙም አልችልም ነበር እና እነሱን ነገሮችን በትሬኒንጉ ስኪል ጋፑን ለመሙላት ሞክረናል። ሁለተኛ ደግሞ ሜንተር ተመድቦልን ነበር ኮች የሚያደርገን ሰው እና በየጊዜው የተደረሳችሁ ምን ላይ ደረሳችሁ አሳይመንቶች ሰጡ ነበር። ማርኬት አናሊሲስ እንድንሰራ ምናምን እንደረግ ነበርና ይሄ የቢዝነስ አስፔክቱን በደንብ አይተናል ትሬኒንጉ ላይ ኦርቢት ትሬኒንጉ ላይ እሱ ነው ከሲድ መኒ አክቹሊ ሲድ መኒ ይጠቅመናል በጣም ግን ያው ከሲድ መኒው ጎን ለጎን እሱኛው ትሬኒንግ በጣም ጠቅሞናል አሁን ላለንበት ስቴጅ። እሺ ፋይናንሱ ሲለቀቅልን በጣም ለረጅም ጊዜ አቆይተውን ነበርና እንትንም ላይሰንስም ጨርሰን ስለነበረ ንግድ ፍቃዳችን ምናምን በጣም ተንዛዝቶብን ነበረ ከገንዘቡ ጋር በተገናኘና ያ መንዛዛት ባይኖር ወይ ደግሞ ታይም አጠቃቀማቸው ቢስተካከል። ሌላው ከዚህ ባለፈ ግን በጣም የተቀናጀና ገራሚ ትሬኒንግ ፓኬጅ ነበርና እሱን ሳላደንቅ ማለፍ አልፈልግም። ትሬኒንጉ የሶስት ወር ትሬኒንግ ተብለን ነበር የገባነው። ያው እንደተባለው 3 ወር አካባቢ አልቆ ነበርና ግን ላይክ ኤቭሪዋን እዛ የነበረው ይሄ ከትሬኒንግ በኋላ ያለውን ሲድ መኒውን አንተም ብሎ ወደ ቢዝነስ ምናምን ለመግባት ነበር። ላይክ ቢዝነስ ላይሰንስ እንድናወጣ ምናምን ተደርገን ነበር። ግን ላይሰንስ አውጥተን ምናምን ነገር ግን ይሄ ፈንዱ አልተለቀቀም ከና ምናምን ነገር በጣም አዝጎን ነበር እና እሱ
ነገር አዱን አሁን እንዴት እያደረጉ እንዳሉ ግን የዛኔ እኛ የነበርነው በጣም ቆይቶ ምናምን ነገር ነበር ግሩፕ ነበርና እዛ ላይ ልጆቹ ሲጮሁና ሲጨቃጨቁ ምናምን ነገር ነበር እሱኛው ትንሽ ቢሳሻል ፕሮግራሙ በቃ ቤስት ነው ግን እሱ ሲድ ማኒው ላይክ ግራንትድ ነው መጀመሪያ ነግሯሉ ሲድ ማኒ ያላችሁ ምናምን ነገር ትሬኒንጉ ግራጁዌት እንደተደረገ ምናምን እሱ እንደጨረስን ሲድ ማኒ ነበር ሲጠብቅ የነበረውና ትንሽ ቆይቶ ነበር የተለቀቀው እሱ ነበር የሚስተካከለው ምናምን አሁን ላሉት የሚስተካከሉ የማስበው ከዛ በተጨማሪ ደግሞ አዱን አሁን ኮች ያደረጉ ያሉ እኔ እንጃ እኔ ብቻ ብዙም የተገናኙ አይደለም ላይክ ይሄ አላል አንዴ ኢንኩቤት ተደረግን ከዛ ወጣ ምናምን ነገር ተተወና አይነት ነገር ነው እኔ ፊልም አደረገውና ይሄ እንተመከታተሉ ምናምን ነገር መከታተሉና ደግሞ ሜንተር አሁን ያ ላይክ ቢዝነስ ላይ ነን የሰራን ነው ምናምን ነገር ግን እሱን ቢዝነስ እንዴት ምናምን ነገር የሚለው ሜንተር ቢያደርጉን ቢከታተሉ ምናምን ነገር ቢስ ነው ነው ኦኬ ቢሻሻል እምለው ብዙዎች ያው እኛ አሁን ሚዲያ ኢንተርኔት አክሰስ ምናምን ስላለን ሚዲያ ስለምንጠቀም ልናቅ ችለናል ማለት ነው እና በዚህም ተጠቃሚ ሆነናል እንዲህ አይነት ነገር የማይጠቀሙ ግን ብዙ ችግር ፈቺ ወደ ገበያ ቢመጡ ብዙ ችግር ሊፈቱ የሚችሉ የነሱንም ቢዝነስ ሀሳብ ሆነው ትልልቅ ነገር ሊያመጡ የሚችሉ ማህበረሰቦች ወጣቶች አሉ እነሱን በተለይ ከሚዲያ በዘለለ ከቨሬጁን ቢያሰፋና ተደራሽነቱን እንደዛ በዛ መልኩ ከሚዲያ በዘለለ ቢሆን እሱ ቢሻሻል እላለሁ ሌላው ነገር ደግሞ ትንሽ ፋይናንሻሊ እኛ ኤክስፔክት ያደርገን የነበረው ነገር ነበረ እንደ አስቀድሜ እንዳነሳሁት በአይዲያ የነበረውን ወደ ፋይናንስ ሲመጣ አንደኛ ነገር ሰፖርት በቅርበት እንደሚደረገው በተለይ ፋይናንሻል ነገሩ ሊሚት አድርጎናል ማለት ነው ስለዚህ ይሄ ፋይናንሻል ነገሩ አንደኛ ኢንጀክት ሲደረግ የነበረው የመጀመሪያው ምንትን የተወሰነ ችግር ነበረበት ስፔሻሊ ከምንዛሪው ጋር ተያይዞ ፋይናንሱ ላይ እሱ ነገር ላይ ትራንስፓረንት ሞር ቢሆን እና ደግሞ በተጨማሪ ያሉትን አሁን ከባንክ ሲስተም ጋር በተለይ ክሬዲቶችን ከማመቻቸት አንፃር ፕሮሚስ ገብቶ ነበረ እነዛን ነገሮች ደግሞ ምንድነው ከማስያዣ ሳይኖር እነሱ ፋሲሊቴት አድርገው የብድር እንትኖችን እንደሚያመቻቹልን ፕሮሚስ ገብተው ነበር ስለዚህ ፕሮሚስ መተግበር ቢችል በተለይ በቅርበት እንትን ብሎ ደስ ይለናል በተረፈ አሪፍ እና እንትን ዴዲኬሽን ያስፈልጋቸዋል በጣም ብዙ ፓኬጆች አሏቸው ትሬኒንጉ የተለያየ አይነት ፓኬጆች ወደ 8 ወይም ከዛ በላይ እና ደግሞ በጣም የበዙ አሳይመንቶች አሉ ሶ ለዛኛው በጣም ዴዲኬሽናቸው ሃይ መሆን አለበት ቀልብ አድርገው ባያዩት ጥሩ ነው እና ግን በደንብ ከሰሩበት ደግሞ በጣም ፋይናንሻሊም ሌሎች ቴክኒካልም ድጋፎችን የሚያገኙበት ትልቅ ቦታ ነውና ቦታ ቢሰጡት ያው አድቫይስ ላደርግ የምችለው ጀስት የሚጣል አይዲያ እንደሌለ ነው የአይዲያ ትንሽ እንደሌለው ነው ምክንያቱም እያንዳንዱ አይዲያ በተለይ ችግር ፈቺ ከሆነ ወደዚህ ኢንኩቤሽን ፕሮግራም ሲመጡ በሚያገኙት ገንቢ የሆነ ስልጠና አካል ለብሶ ልክ እንደኛው በተመሳሳይ ተጠቃሚ ሊሆን ስለሚችሉ አይዲያቸውን ሳይንቁት ያን ሀሳብ ይዘው ወደዚህ ጆይን አድርገው እንዲጠቀሙ ኢንካሬጅ ያደርጋቸዋል ይህን ኦፖርቹኒቲ አግኝቶ ሲድን ፕሮግራም ጆይን ለሚያደርጉ ልጆች በመጀመሪያ ላይ በመግባታቸው እንትን ሊሆች ይገባል በጣም ቫልዩብል የሆነ እንትን ስለሚያገኙ አሪፍ ነው ግን እዛ ጋር አንዳንድ ዴዲኬሽን የሚፈልጉ ነገሮች አሉ ይሄ አለ በሳምንት 2 ቀን ነው አይ ቲንክ እኛ ጋር የነበረው ለ3 ወር ነው ለ4 ወር ነው ተከታታይ በሳምንት 2 ቀን ያው አለሽ ጊዜ ሰውተሽ ቀን ሙሉ ነው ምናምን ነገር ምትዩ እሱን ዴዲኬት ማድረግ አለባችሁ ላይክ አሁን እኛ ጋር የነበረው ሲድ ለምሳሌ ፕሮግራሙ ላይ ምንም አይነት ይሄ ምሳ ቁርስ ምናምን ራትም የላቸውም እሱ ላይክ እንትን ቫልዩ ምንድነው ቫልዩ እስከሰጡ ድረስ ዴዲኬትድ መሆን አለባቸው ብዬ ነው የማስበው አንዳንድ ቻሌንጆች ሊገጥሞች አሉ እሱን ማለፍ አለባቸው ይሄ ቫልዩ አድርገው ከገቡ ግን ችግር የለውም ብዙ ኔትወርኪንግ ያገኛሉ የሚጠቀሙ ነገሮች ከቻሌንጁ በላይ ይጠቅማቸዋልና እሱን በቃ ዴዲኬትድ ሆኖ ቢገቡ ባይነኝ አንዳንድ ትንሽ ሊያዝጓቸው የሚችሉ ፕሮሰስ አንዳንድ ነገሮች ሊያዝጓቸው ይችላል በአቴንዳንሱ መግባት አሳይመንቶችን ሰብሚት ማድረግ ምናምን ከሌሎች ነገሮች ጋር ሊጋጩ ይችላል እሱን ለማሸነፍ ዴዲኬሽን በቃ ወሳኝ ነው ብዬ ነው የማስበው እሺ እኔ ማለት የምፈልገው በመጀመሪያ ምስጋና ነው እንደዚህ አይነት ኦፖርቹኒቲዎች ግቢ አካባቢ በተለይ ኢንጂነሪንግ ተማሪዎች ስንሆን
ውጭ ላይ ያለው ነገር ትንሽ አስፈሪ ነውና እንደዚህ የተቀናጁ ፕሮግራሞች ሲኖሩ እኛ ተማሪዎችን በጣም ነው የሚደግፈን እና ከሱ ተነስተን ነው ይሄን ነገር ያሰብኩት ከነሱ ከነበረው ድጋፍ አንድ እንዳልኩሽ በጣም ቨርጅ ነበር ሐሳቤን ኮንቨርጅ እንዳደረግ በጣም ረድተውኛል ሲቀጥል ደግሞ ፋይናንሻል ሰፖርት ነበረው ያን መንሳሪያ አድርጌ ነው ይሄኛውን ሐሳብ ያመጣሁትና በጣም ትልቅ ድርጅት ነው ኦርቢቶችን ማመስገን ፈልጋለሁ እኔ ማለት የምፈልገው ነገር ያው እንግዲህ ከዚህ በኋላ ባለው ነገር አሁን እንደዚህ ኢቨንቶች ምናምን ሲኖሩ ሰደን ነው ለኛ ድንገተኛ ነገር ነው የሆነውና በተለይ ያለንበትን ስታተስ ፎሎ ብንደረግ አንደኛ ጥሩ ነው ይሄ ነገር ደግሞ አያንስም ጥሩ ነው እዚህ ድረስ መታችሁ እኛንም የሰራነው ምን ላይ እንዳለ ያለንበትን ሁኔታ ስላያችሁ በጣም ደስ ብሎኛል ግን በተጨማሪ ያው ከዚህ በኋላም ደግሞ ይሄ ቀጣይነት ይኖረዋል ብዬ ተስፋ አደርጋለሁ አመሰግናለሁ አሁን እኛ ኦርቢት ይሄኛውን የሲድ ፕሮግራም ጆይን ስናደርግ ይዘን የነበረው ስኩል ሲስተም ላይ አይደለም አሁን ፎከስ አድርገን እየሰራን ያለው ላይ ኮምፕሊትሊ አልተውነውም ላይ እንሰራለን ግን ይሄ አለ አይደል ወደ ሌላ ነገር ሙቭ አድርገናል ሀገር ቴክኖሎጂ የሚል ድርጅት እዚያ ሐዋሳ ውስጥ አቋቁመን እየሰራን ነውና አሪፍ ላይ ነን አሪፍ ካፒታል ላይ ነን አሪፍ አሁን ምንም አልነበርንም በቲም ብቻ ነበር የጀመርነው አሁን ሰራተኞች አሉ ምንከፍላቸው በወር ምንከፍላቸው እንትኖች አሉ እና ይሄኛውን ነገር ምናስቀጥለው ይሆናል ሐዋሳ እና ያሉ የክልል ከተሞች ብዙም ይሄ ማርኬቱ እንትን አልተደረገም ብዙ እንትን አልተበላምና እነዚህ ነው አሁን አዲስ አበባ ብትሄጂ ኤቭሪ የሆነ ካምፓኒ ኦር የሆነ ሆቴል የሆነ ሆስፒታል ዌብሳይት ሊኖር ይችላል የሆነ ሲስተም አለው ምናምን ሊኖር ይችላል እና ማርኬት ኮምፒቲሽን ምናምን እዛ እንትን ነው እና ግን እነዚህ የክልል ከተሞችን በተለይ ደቡብና እዚህ አካባቢ ያሉ ከተሞች ላይ በደንብ መስራት እንፈልጋለን ለኮሌጆች ያርፒ ማቅረብ እንፈልጋለን ለትላልቅ እንትኖች ሲአርኤሞች ምናምን ነገር ማቅረብ ካስተም የሆኑ ሶፍትዌሮች እና ከተማችን በቃ ሐዋሳና አካባቢው ያሉትን ከተሞችን ዲጂታላይዝ ማድረግ ዋናው ዓላማችን ነው እሱ ላይ ወጥረን እንሰራለን